ሄሉዬን ከመወድላት ጸባይዋን አንድ ነገር ልንገራችሁ። ማንም ሰው በኮሜንት ሰደባት፣ ማንም ሰው ምንም አላት፣ ምንም የማይመስላት በራሷ ላይፍ እና በራሷ ሙድ ብቻ የምትኖር የእውነት ይመችሽ ማለት ነው። ልክ እንዳልክንም የምወደው ለዛ ነው። እንዳልክም በራሱ ላይፍ ብቻ ነው የሚኖረው ማለት ነው። በቃ ሄሉ መጣችም ሄደችም ቀረችም እሱ መኖሩን ይቀጥላል ማለት ነው። እንግዲህ ትናንትን በሰራሁት ላይ ይሄዳል ወደ ካናዳ ምናምን ብያችሁ ነበረ። እንግዲህ እናያለን ምን እንደሚፈጠር የት እንደሚሄድ ማለት ነው። እና ሄሉዬ ኤቢኤስ ላይ እንግዲህ ልትቀርብ ነው መሰለኝ እንጃ እንግዲህ አስቀምጣልናለች ማለት ነው እንትን እና ወዶቼ በቃ ደስ ይለኛል። ላይፍ ራሷን ፈታ አድርጋ ነው የምትኖረው። የአማራትን ነገር ትለብሳለች፣ የአማራትን ትበላለች። በቃ በራሷ ሙድና በራሷ ላይፍ በቃ እሷን የተመቻትን ነገር ከማድረግ ወደ ኋላትን። በነገራችን ላይ እንደዚህ አይነት ሰዎች በጣም ነው የሚመቹኝ። ለምን አንዳንድ ሰው እናንተን ሊጥሏችሁ ይሞክራሉ። እናንተ በቃ እንድታጎነብሱ፣ እንድታፍሩ፣ አንገታችሁን እንድደፉ፣ በቃ ልባችሁ እንዲሰበር የሚፈልጉ ሰዎች አሉና ለነዛ ሰዎች ቦታ ከሰጠነ ማለት ነው እኛ የምንፈልገውና የምናስብበት ቦታ አንደርስም። ሄሉም ደግሞ ከዚህ በፊት ሌላ አይደለም በቅጥነቷ እንኳን ራሱ አንቺ እንደዚህ አንቺ ፓስታ የሆንሽ ልጅ፣ አንቺ መርፌ ወገብ፣ አንቺ እንደዚህ የሆንሽ ልጅ በቃ ምግባት በይም እንዴ ምናምን በቃ የማይሏት ስድብ የለም ነበረ። ግን ቅጥነቷ ውበቷ እንደሆነ አሁን ላይ እንደዚች እንደ ሄሉዬ ሸንቀጥ ለማለት ኦፕሬሽን እየተደረጉ ያሉ ሰዎች አሉ ማለት ነው ለመቅጠን። ስለዚህ እሷ ደግሞ ፈጣሪ የሰጣትን ውበት ደግሞ ተጠቀመችበት ትላላችሁ ማለት ነው። እና የሄሉዬ ወዳጆች የታላችሁ ማለት ነው። ይሄን ቪዲዮ ላይ ካርጋችሁ አሳውቁኝ። እኔ እውነት ለመናገር እኔ እንጂ አንዳንድ ጊዜ ሄሉ ማለት ለኔ አራያ ናት ብዬ ነው የማስበው። በቃ ሄሉ በጣም በቃ የሆነ ምንም ነገር ኔጌቲቭ ኮሜንት የሚጻፍ ምን የሚበል በቃ እኔን ደስ የሚያስደስተኝ ነገር ብቻ እንዳደርግ ነው የምታደርገኝ። እና በቃ በራሳችን ሙድ መኖር አለብን ብዬ ነው የማስበው። ማንንም መደገፍ የለብንም። እና ሄሉዬ በርቺ የኔ ውድ የኔ ጀግና ማለት ነው። እውነት ሄሉ አራያችሁ የሆነች በሄሉ እንትን መሄድ የምትፈልጉ እስኪ ሄሉን የምትወዷት የታላችሁ? ኧረ የላችሁም፣ ኧረ የላችሁም። ኧረ ኑ ኑ ኑ ገባ ገባ በሉ ማለት ነው። ስወዳችሁ